ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የ9ኛ ክፍል እንግሊዘኛ ፓርት 1 ዩኒት 1 ፓርት 1 ይሆናል ማለት ነው። እዚህ ዩኒት ላይ ግራመር ፓርቶችን ላይ ብቻ ፎከስ እናደርጋለን ማለት ነው። እሺ ፍሬዛል ቨርብ የምንለው a phrase ነው which is made up of verb and usually preposition or adverb። ፍሬዛል ቨርብ የምንለው አብዛኛውን ጊዜ የሚሰራው ከቨርቦች ነው። አብዛኛውን ጊዜ ደግሞ ከፕሪፖዚሽን እና ከአድቨርብም ይሰራል ማለት ነው። ፍሬዛል ቨርብ the meaning of the verb usually changes ሚኒንጉ ይቀየራል ማለት ነው። ኖርማል ከነበረው ሚኒንግ ይቀየራል because of the included preposition or adverb። ለምንድን ነው የሚቀየረው? ምክንያቱም ፕሪፖዚሽን በውስጡ ስለሚይዝ ፕሪፖዚሽን ወይ ደግሞ አድቨርብን አካቶ ስለሚይዝ ኖርማል ትርጉሙ ይቀየራል ማለት ነው። ፎር ኤግዛምፕል ለምሳሌ the verb come ሲባል ትርጉሙ ምንድነው? to move forward መምጣት እንደማለት ነው። ወይ ደግሞ ወደፊት መንቀሳቀስ ነው የሚኖረው ትርጉም ማለት ነው። ነገር ግን but together with on የሚለው ሲቀመጥበት ግን ምን ይሆናል? come on ይሆናል ማለት ነው። በዚህ ሰዓት ይሄ ፍሬዝ ነው የሚባለው used for encouragement። አሁን come on ሲሆን ደግሞ ማነሳሳት፣ ሞራል መስጠት የሚል አይነት ትርጉም ይኖረዋል ማለት ነው። ስለዚህ ትርጉሙ ከኖርማሉ ይቀየራል ፍሬዛል ቨርብ በሚሆን ሰዓት። እሺ እዚህ ጋር አክቲቪቲ 1.1 አለ study the meaning of the phrasal verb in the table። እዚህ ጋር የተሰጠው ቴብል አለ። ቴብል ላይ የተሰጡትን ፍሬዛል ቨርቦች ሚኒንጋቸውን አጥኑ ይላል and write your own sentence። ከዛ በኋላ የራሳችሁን አረፍተ ነገር ጻፉ for each phrasal verb ለእያንዳንዱ ፍሬዛል ቨርብ ማለት ነው። two of them are done for you as an example። ሁለቱ እንደ ኤግዛምፕል ተሰርተውላችኋል ይላል። እሺ ለምሳሌ ፍሬዛል ቨርቡ act out የሚለው ትርጉሙ ምንድነው? act out ማለት perform something የሆነ ነገር ማከናወን ማለት ነው። with action and gesture በተግባርና በእንቅስቃሴ የሆነ ነገር ማከናወን እንደማለት ነው act out ማለት። ለዚህ ኤግዛምፕል ስንሰራ the student acted out the story on the stage። ተማሪዎቹ ስቴጅ ላይ ወይ ደግሞ መድረክ ላይ ማለት ነው በተግባር ያሳያሉ ስቶሪ ታሪካቸውን በተግባር ያሳያሉ የሚል ትርጉም ይኖረዋል ማለት ነው። ሌላኛው act on ነው። የዚህ ትርጉም ደግሞ to take action የሆነ አክሽን መውሰድ የሆነ ድርጊት ማድረግ because of something like information received ባገኘነው መረጃ መሰረት የሆነ እርምጃ መውሰድ ማለት ነው። በደረሰም ኢንፎርሜሽን መሰረት the police were acting on tip from the informer and caught the thief። ፖሊሱ ምን አደረገ? እርምጃ ወሰደ ይለናል። tip from the informer ባገኘው መረጃ መሰረት ከሰላዩ ኢንፎርመር ማለት ሰላይ ነው። ከሰላዩ ባገኘው ቲፕ መሰረት እርምጃ ወሰደ። ከዛ ምን አደረገ? እርምጃው ምንድነው? caught the thief ነው ሌባውን ያዘው ማለት ነው። እሺ አሁን ደግሞ act up የሚለው ደግሞ ትርጉሙ ምንድነው? behave badly መጥፎ ባህሪ ማሳየት እንደማለት ነው። ኦር ደግሞ strangely እንግዳ የሆነ ባህሪ ከዚህ በፊት የማይታወቅ ባህሪ ማሳየት የሚል ትርጉም ይኖረዋል። እሺ አሁን ደግሞ ለዚህ አረፍተ ነገር ሴንቴንስ እንሰራለን ማለት ነው። act up በሚለው አረፍተ ነገር እንሰራለን። እሺ my car engine started to act up ሉክ አሁን እችኛዋ ናት
ፕሪፖዚሽን ፍሬዛል ቨርቧ አክት አፕ በምትለዋ ነው የምንሰራው። አክት አፕ አጌን this morning ከዛ making strange noise ሶ እዚህ ጋር ምንድነው አክት አፕ የሚለው ትርጉሙ እዚህ ጋር መኪናዬ ምን ጀመረች ብልሽት ጀመረች ወይ ደግሞ እንግዳ የሆነ ነገር መጥፎ የሆነ ባህሪ አሳየችኝ። again this morning በዚህ ጧት making strange noise እንግዳ የሆነ ድምጽ አሰማች ይሆናል ማለት ነው። ሶ አክት አፕ በሚለው ልክ በዚህ መንገድ ሴንቴንስ እንሰራለን ማለት ነው። እሺ ሌላኛው add on ማለት ኢንክሉዲንግ ማካተት እንደማለት ነው። እዚህ ጋር ትርጉሙ add on ካልን ማካተት እንደማለት ነው። እሺ አሁንም ለዚህ አረፍተ ነገር እንሰራለን። add on ለሚለው you can add on extra feature አሁን እቺኛው ናት ኤክስትራ ፊቸር ተጨማሪ ፊቸሮችን መጨመር ትችላለህ to your software ለምን ለራስህ ሶፍትዌር ማለት ነው። ለሶፍትዌሩ ተጨማሪ ነገር አድርግ። ሶፍትዌር ፓኬጅ for additional cost ለምን ተጨማሪ ገንዘብ ለማግኘት for additional cost ሶ በዚህ መንገድ ሴንቴንስ ትሰራላችሁ ማለት ነው። እሺ ሌላኛው ደግሞ add up ነው። ይሄ ደግሞ to make mathematical total ይሄ ደግሞ መደመር ማለት ነው። ማትማቲክስ ነው። ይሄ ደግሞ ጀስት ቁጥር መደመር እንደ መደመር አይነት ትርጉም ይኖረዋል ማለት ነው። ከማትስ ጋር የሚያያዘውን መደመር የሚል ትርጉም ይኖረዋል ማለት ነው። ሶ አሁንም ለዚህ አረፍተ ነገር እንስራ። I need to add up መደመር አለብኝ ማለት ነው። add up here is the phrasal verb all the expense ሁሉንም ወጪዎች all the expense for the trip ለጉዞ ያወጣሁትን ሁሉንም ወጪዎች መደመር አለብኝ። to see how much we spent ምን ያክል ወጪ እንዳወጣን ለማወቅ ጉዞ ላይ ያሉትን ወጪዎች ሁሉንም መደመር አለብኝ የሚል ትርጉም ይኖረዋል ማለት ሶ add up ሲባል ማትማቲካሊ ቶታል የሚለውን ትርጉም ይሰጣል። aim at ማለት to target ማለት ነው። ማነጣጠር aim at ሲባል ማነጣጠር ነው። ሶ አሁንም ለዚህ አረፍተ ነገር እንሰራለን። ሶ አረፍተ ነገር ስንሰራ the company new marketing የካምፓኒው አዲሱ የገበያ ስርዓት ማለት ነው። new marketing campaign will ምን ላይ ያተኮረ ነው? ወይ ደግሞ ያነጣጠረ ነው? aim at አሁን እዚች ጋር ይችናት ፍሬዛል ቨርባችን aim at younger consumer ምን ላይ ያነጣጠረ ነው? ያንገሮች ላይ ወጣቶች ላይ ማለት ነው። ወጣቶች ላይ ያነጣጠረ ነው አዲሱ የካምፓኒው የገበያው ስርዓቱ ማለት ነው። ሶ ታርጌት የሚል ትርጉም ይኖረዋል ማለት ነው። ማነጣጠር ግብ ማድረግ የሚል ትርጉም ይኖረዋል aim at የሚለው። allow for ማለት ደግሞ ምንድነው? include something in plan or calculation ማካተት ማለት ነው። include ማለት ማካተት ነው። የሆነ ነገር ፕላን በመናደርግበት ሰዓት ወይም ደግሞ ስሌት በመናሰላበት ሰዓት ወይ ደግሞ ፕላን በመናደርግበት ሰዓት የሆነ ነገር ማካተት የሚል ትርጉም ይኖረዋል allow for የሚለው ማለት ነው። እሺ አሁን ደግሞ ለዚህ አረፍተ ነገር እንሰራለን። when planning road trip you need to allow for
ትራፊክ ዲሌይ ሶ እዚህ ጋር ምንድነው ፕላን እቅድ በምናወጣበት ሰዓት ለሮድ ትሪፕ ለጉዞ ማለት ነው የጉዞ እቅድ በምናወጣበት ሰዓት ትራፊክ ዲሌይ እንዳለ የትራፊክ መዘግየት እንዳለ ኮንሲደር ማድረግ አለብን ማካተት አለብን ማለት ነው ሶ ይሄንን ፕላኒንጉን ሮድ ትሪፑን ፕላኒንጉን ስናወጣ ትራፊክ ዲሌይ ወይ ደግሞ የመዘግየት እንዳለ ማካተት አለብን ማለት ነው ሶ አለው ፎር ማለት ፕላን በምናደርግበት ሰዓት የሆነ ነገር ማካተት ማለት ነው ትርጉሙ እሺ ሌላው ደግሞ አለው ፎር አለው ኦፍ ይሄ ደግሞ ምንድነው ትርጉሙ ሜክ ፖሲብል እንዲቻል ማድረግ ፐርሚት ወይ መፍቀድ የሚል ትርጉም ይኖረዋል ማለት ነው እንዲቻል የሆነ ነገር እንዲቻል ማድረግ ወይ ደግሞ መፍቀድ አለው ኦፍ እሺ አሁን ደግሞ ለዚህ አረፍተ ነገር እንስራ the strict rule did not allow አይፈቅድም ህጉ ማለት ነው did not allow of አሁን እዚህ ጋር allow of did not allow of any exception ማለት ልዩ የሆነ ነገር ነው ሶ strict rule ነው ህጉ ማለት ነው ጥብቅ የሆነው ህግ ምንም አንድ የተለየ ነገር ቢኖርም አይፈቅድም ምንም ልዩ የሆነ ነገር ቢከሰትም did not allow አይፈቅድም ሶ allow of ማለት መፍቀድ ወይ ደግሞ እንዲቻል ማድረግ ነው የሚል ትርጉም ይኖረዋል ማለት ነው back away ደግሞ retreat መራቅ ማለት ነው go backward ወደ ኋላ መሄድ ማለት ነው back away ማለት ሶ አሁንም ለዚህ አረፍተ ነገር እንስራ after long debate when the dog እሺ ለዚህኛው አረፍተ ነገር ሲሰራ when the dog ውሻው growled ውሻው በሚጮህበት ሰዓት ማለት ነው the child ህፃኑ ምን ሆነ slowly ቀስ በቀስ backed away ወደ ኋላ ፈገፈገ ማለት ወይ መራቀ ማለት backed away እሺ ሌላኛው ደግሞ back down ማለት retract መመለስ ማለት ነው withdraw your position መቀየር አቋምን መቀየር or proposal ሐሳብን መቀየር in argument በክርክር ጊዜ ክርክር በመናደርግበት ሰዓት መጀመሪያ ያለንን አቋም ወይ ደግሞ የምንከራከርበትን ነጥብ መቀየር የሚል ትርጉም አለው back down ማለት ነው ሶ አሁን ለዚህም ኤግዛምፕል እንስራ እሺ after long debate ከብዙ ክርክር በኋላ he finally backed down from his original proposal ማለት ነው ስለዚህ ፕሮፖዛል ሉክ እዚህ ጋር ከረጅም ክርክር በኋላ እሱ መጨረሻ ላይ ከመጀመሪያ ሐሳቡ ምን አረገ ተመለሰ ማለት ነው ሐሳቡን ወይ ደግሞ አቋሙን ተቀየረ ማለት ነው እሺ the last phrasal verb ደግሞ back up ይሄ back up ሲባል ምንድነው make copy of a computer data ኮፒ ማድረግ ማለት ነው የኮምፒውተርን ዳታ እንዳይጠፋብን ኮፒ አድርገን ማስቀመጥ ሶ እንደዚህ አይነት ትርጉም ይኖረዋል ማለት ነው ስለዚህ ለዚህ ደግሞ አረፍተ ነገር ስንሰራ it is important to back up ስለዚህ ምን ማድረግ አለብን ኮፒ ማድረግ አለብን ማለት ነው ኮፒ ማድረግ በጣም አስፈላጊ ነው all your important file ሁሉንም አስፈላጊ ፋይሎችን ኮፒ ማድረግ አለብን regularly በየጊዜው ማለት ነው
regularly ለምንድነው እንደዚህ የምናደርገው to avoid ለማስወገድ ነው ምንን ለማስወገድ losing them ልናጣቸው እንችላለን ሊጠፉብን ስለሚችሉ ስለዚህ ኮፒ አድርገን ማስቀመጥ ሁሌ አስፈላጊ ነው ማለት ነው ሶ ይሄ ባክአፕ ማለት ኮፒ ማድረግ ማለት ነው ሶ ፍሬዛል ቨርብ ይሄን ይመስላል አሁን ወደ ቀጣዩ ስናልፍ ደግሞ ግራመር እናገኛለን ሶ በዚህ ዩኒት ላይ you will learn about ስለ multiple grammar elements ስለ ግራመር ነው የምትማሩት ስለ ታክሽን ስለ simple present ስለ present continuous tense ስለ WH question using simple present and present continuous tense yes or no questionዎችን question with auxiliary verb እነዚህ ነገሮች በዚህ ሴክሽን ተማራላችሁ ማለት ነው you will learn each of them እያንዳንዱን ነው ከላይ የተጠቀሱትን የምትማሩት now let's begin with መጀመሪያ አሁን በታክሽን እንጀምራለን ማለት ነው ታክሽን do you know what ታክሽን are ታክሽን ምን እንደሆነ ታውቃላችሁ ይላል look at the following sentence እነዚህን አረፍተ ነገሮች ተመልከቱ and try to see how the question are developed ጥያቄዎቹ እንዴት እንደተሰሩ ደግሞ እዩ በደንብ ይለናል ለምሳሌ እዚህ ጋር we love our country ይላል አሁን ይሄን ታክሽን ስናደርገው ጥያቄ ስንጠይቅ ማለት ነው we love our country አገራችንን እንወዳለን don't we አንወድም እንዴ እንደማለት ነው don't we ማለት አንወድም እንዴ እንደማለት ነው ኢትዮጵያ is not in an Asia ሴንቴንሱ ምን ይላል ኢትዮጵያ ኤዥያ ውስጥ አትገኝም ይላል አረፍተ ነገሩ ማለት ነው ኢትዮጵያ ኤዥያ ውስጥ አትገኝም ከዛ is it አይደለም እንዴ እንደማለት ነው አይደል እንዴ is it ሲል አይደል እንዴ እንደማለት ነው ኢትዮጵያ is not in Asia ኢትዮጵያ ኤዥያ ውስጥ አትገኝም አይደል እንዴ የሚል አይነት ትርጉም ይኖረዋል ማለት ነው so what did you observe in this sentence ምን ተገነዘባችሁ እነዚህ አረፍተ ነገሮች ላይ the part of the sentence don't we የሚለው አለ is it የሚለው አለ ይሄ ምንድነው ታክሽን ነው ማለት ነው guess how they were formed እንዴት እንደተሰሩ ገምቱ ይላል as you see for the positive statement look አሁን እዚህ ጋር እንድትገምቱ የተፈለገው ምንድነው we love our country የሚለው ፖዚቲቭ ሴንቴንስ ነው don't we የሚለው ደግሞ ኔጌቲቭ ነው ማለት ነው so ስቴትመንቱ ፖዚቲቭ ከሆነ ታክሽኑ ኔጌቲቭ ይሆናል ስቴትመንቱ ደግሞ ለምሳሌ ኢትዮጵያ is not an Asia የሚለው ይሄ ኔጌቲቭ ነው ዘን ታጉ ምን ሆነ ታክሽኑ ፖዚቲቭ ሆነ ማለት ነው so ፖዚቲቭ ኔጌቲቭ ፖዚቲቭ ነው የሚሆነው so you have a negative ታክሽን and for the negative statement the ታክሽን is positive type ነው ማለት ነው so እዚህ ጋር ኔጌቲቭ ታክሽን ፖዚቲቭ ስቴትመንት ከሆነ ኔጌቲቭ ታክሽን ኔጌቲቭ ስቴትመንት ከሆነ ደግሞ ታክሽኑ ምንድነው ፖዚቲቭ ነው ማለት ነው you are student ይላል አሁን ይሄንን እዚህ ጋር ታክሽን እንሰራለን so ታክሽን ስንሰራ you are student ብሏል ታክሽኑ ምን ይሆናል so እዚህ ጋር auxiliary እንወስዳለን መጀመሪያ auxiliaryውን እንወስዳለን ከዛ ስቴትመንቱ ፖዚቲቭ ስለሆነ ኔጌቲቭ ነው የምናደርገው ዘን ምን እንላለን aren't you ብለን ታክሽን እናደርገዋል ማለት ነው she doesn't አሁንም እዚህ ጋር auxiliary doesn't ነው ኔጌቲቭ ነው አሁን ስንመልሰው ፖዚቲቭ ነው የምናደርገው ስለዚህ does she እዚህም ጋር isn't ይላል ኔጌቲቭ ነው ሶ እኛ ኖትን እናጠፋና is it ፖዚቲቭ ከሆነ ኔጌቲቭ ከሆነ ፖዚቲቭ ማድረግ ነው በተቃራኒ እዚህ ጋር ደግሞ have የሚለው ፖዚቲቭ ነው ስለዚህ haven't ነው የምንለው haven't they በተቃራኒው ማለት ነው our teacher is ነው አሁን isn't our teacher የኛ መምህር ስለዚህ he ነው ማለት ነው isn't he ምክንያቱም የኛ መምህር ሲል እሱ የሚል ትርጉም ይኖረዋል ስለዚህ isn't he እንላለን ዘን እዚህ ጋር ደግሞ lives የሚላለው አሁን auxiliary የለውም እዚህ ጋር ይሄ ምንድነው live የሚለው verb ነው እንጂ auxiliary verb አይደለም ድርጊትን የሚያመለክት ነገር ነው በዛን ሰዓት ምን እንጠቀማለን ዱን ወይ ደግሞ ዳዝን እንጠቀማለን ሶ እዚህ ጋር ዳዝንት ነው የሚለው ዳዝንት ለምን ነው ዳዝንት ያልኩት he የሚለው ሲንጉላር ስለሆነ ዳዝን እንጠቀማለን ፕሉራል ሲሆን ደግሞ ዱን እንጠቀማለን ስለዚህ ዳዝንት he ብለን ጥያቄ ምልክት living in rural area is interesting ስለዚህ አሁን is ይላል አሁን isn't ነው የምንለው ማለት ነው ኔጌቲቭ
ከዛ living in a rural area ደግሞ eat ስለዚህ ይሄ አኒማል ነገር ሲሆን ህይወት የሌለው ነገር እቃ ነገር ሲሆን eatን ትጠቀማላችሁ I am student ይሄ ደግሞ አምን ለአም አር ወደ አር ይቀየራል አረንት አይ ሉክ አረንት አይ ነው የምንለው እዚህ ጋር አም ወደ አረንት ይቀየራል ማለት ነው እንጂ ራሱን አምን አንወስድም እዚህ ጋር ትንሽ ለየት የምትለው እቺ ስለዚህ ይሄንን አረንት አይ ነው የምትሉት አረንት አይ ልክ በዚህ መንገድ ነው ማለት ነው ይሄ ደግሞ ለአም ስፔሻል ይለያል ማለት ነው ለአም እሺ እዚህም ጋር እንደምታዩት ማለት ነው እዚህ ጋር ፓራግራፍ አለ አሁንም ኤቭሪቲንግ ሁሉም ተመሳሳይ ነው ማለት ነው ሶ በርድ አር ፍሪ ይላል አር ነው አር የሚለው እዚህ ጋር አረንት ይሆናል አረንት ዘይ እንላለን ማለት ነው he cannot እዚህ ጋር cannot ነበር can he do not ነበር do they isn't he our people must be educated አሁን must የሚለው ሞዳል ቨርብ ነው ሞዳል ቨርብ ከሆነም ራሱን ነው የምንጠቀመው ሞዳል ቨርቡን ራሱን ግን እዚህ ጋር ፖዚቲቭ ስለሆነ mustn't they እዚህ ጋር our people ስለሚል የኛ ህዝቦች ስለዚህ እነሱ እንደማለት ነው I have to return now እዚህ ጋር have ከሆነ haven't I am ደግሞ ወደ aren't I ትቀየራለች ማለት ነው ሶ በዚህ መንገድ እንቀይረዋለን ማለት ነው ሶ እዚህ ጋር ለየት የሚለው እዚህ ጋር ሉክ እዚህ ጋር ለምሳሌ በርድ የሚለውን በርድስ በርድ ብቻ ቢል ኖሮ ምን እንል ነበር አረንት ኢት እንል ነበር ከዛ ጥያቄ ምልክት ማለት ነው አረንት ኢት ብለን ጥያቄ ምልክት ይሄ ኤስ ባትኖር በርድ ብቻ ቢሆን ኖሮ ማለት ነው ግን በርድስ ወፎች ዘን አረንት ምን ሆነ አረንት ዘይ እነሱ ወደሚል ትርጉም ይመጣል ማለት ነው ወፎቹ እነሱ ወፎቹ አር ፍሪ ናቸው ነፃ ናቸው ከዛስ አይደሉም እንዴ የሚል ጥያቄ ይኖረዋል ማለት ነው ሶ እዚህ ጋር በርድስ የሚለው ኤስ ስላለው ነው ወደ ዘይ የተቀየረው ማለት ነው እዚህ ጋር ሂ ከሆነ ዚም ሂ ነው እዚህ ጋር ዚም ዘይ ነው it is a man ሰውየው ነው ይሄ ደግሞ እሱ የሚል ትርጉም ይኖረዋል it is a man እሱ ስለዚህ እዚህ ጋር ሂ ይሆናል ማለት ነው እዚህ ጋርም our people የኛ ህዝቦች እዚህ ጋር ምን የሚል እነሱ የሚል ትርጉም ይኖረዋል ማለት ነው ዘን አይ ከሆነች አይ ነው የምንለው ሶ ይሄንን በዚህ መንገድ እንቀይራል ማለት ነው ግን የሚለየው ምንድነው አይ አም የሚለው ላይ ይለያያል አም ወደ ምንድነው የምትቀየረው ወደ አረንት አም ኖት ከሆነ ደግሞ ወደ አም እዚህ ጋር ወደ አም ይቀየራል አም ኖት ከሆነ ወደ አም ይቀየራል ማለት ነው ለምንድን ነው አም ወደ አረንት የተቀየረው አም የሚለው ቃል አም ኖት ይሄ ማሳጠር አይቻልም ለምሳሌ አም ብዬ እንደዚህ ማድረግ ማሳጠር ስለማይቻል ነው አም ወደ አረንት የተቀየረው ማለት ነው ነገር ግን እዚህ ጋር ኔጌቲቭ ከሆነ ግን አብ አይ ማለት ይቻላል ኖትን አጥፍቶ ወደ አር መቀየር አይተበቅብንም ማለት ነው አም አይ ብለን እንቀይረዋለን ማለት ነው ይሄም እንደዚሁ በተመሳሳይ ይሄንን እስኪ ወደ ክሽን ታግ እንቀይረው ውድ ይሄ ኦክሲለሪ ነው ሞዳል ኦክሲለሪ ስለሆነ ራሱን ነው የምንጠቀመው ስለዚህ ውድንት ነው የምንለው ውድንት ዩ ዘክለም ሜምበርስ እዚህ ጋር ኤስ ካለ ዘይን እንወስዳለን ሉክ ዘይ እንስሳትም ቢሆን እቃም ቢሆን ኤስ ካለበት ብዙ ከሆነ ዘይን እንጠቀማለን ዘን እዚህ ጋር ደግሞ ፕሌይድ ነው የሚለው ቨርብ ነው ይሄ ቨርብ ከሆነ ደግሞ ወይ ዱን ወይ ዳዝን ወይ ዲድን የምትጠቀሙት ቪቱ ከሆነ ነው ፕሌይድ የሚለው ፓስት ስለሆነ ዲድን ተጠቀማላችሁ ዲድንት ነው የምንለው እዚህ ጋር ምክንያቱም አረፍተ ነገሩ ፖዚቲቭ ስለሆነ ኔጌቲቭ ነው የምናደርገው ዲድንት ዘይ ብለን ጥያቄ ምልክት our father will not ይላል will ነው will ደግሞ ሞዳል ኦክሲለሪ ነው ቀጥታ ነው የምንወስደው will ብለን our father ማለት እሱ ማለት ነው የኛ አባት አንድ ሰው ነው ስለዚህ he
ሰው ሆኖ ወንድ ከሆነ ሂን ነው የምትጠቀሙት አንድ ሰው ከሆነ እዚህ ጋር ዌርንት ይላል ዌር እንልና ዌር ደግሞ ኦግዚለሪ ስለሆነ ቀጥታ ይወሰዳል ዌር ዘይ ዘን ጥያቄ ምልክት the weather is really good today isn't እንላለን በተቃራኒ weather isn't it በዚህ ሰዓት ደግሞ weather የሚለው ህይወት የሌለው ነገር ነው እንስሳ ከሆነና ነጠላ ሲንጉላር ከሆነ ኢትን ብዙ ከሆነ ዘይ ትላላችሁ ማለት ነው shouldn't ይላል should እንላለን እኛ should I haveንም ቀጥታ ነው የምትወስዱት haven't ዘን እዚህ ጋር haven't እንላለን haven't I ብለን ጥያቄ ምልክት እሺ question tag ይሄንን ይመስላል ማለት ነው question tag ይሄንን ይመስላል በዛሬው ቪዲዮ ስለ phrasal verb እና ስለ question tag ነው ያቀረብኩላችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ